ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት እጀላችሁ የመጣው የተለያዩ ቃላቶችን መስርቼ እጀላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ ከኔ ጋር እስከ መጨረሻው ተከታተሉ። እንግዲህ ቃላቶች እንዴት ነው የምንመሰርታቸው፣ እንዴት ነው የምንጽፋቸው፣ እንዴት ነው የምናነባቸው የሚሉትን እነሱን ከማን ፊደሎች እንደወጡና አንድ ላይ አጣምሬ እንደጻፏቸው አሳያችኋለሁ ማለት ነው። እኔ ጋር አብራችሁ ወደ ትምህርታችሁ እስከ መጨረሻው አብራችሁ ቆዩ። ኦኬ እዚህ ጋር እንደማሳያችሁ ምን ይላል? እዚህ ጋር ምንድነው የሚለው? እዚህ ጋር የመጀመሪያው ተመለሰ ተመለሰ ይላል። እዚህ ጋር ተመለሰ 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 የሚለውን ቃል እናገኛለን ማለት ነው። እናገኛለን። ተመለሰ ማለት አንድ ሰው የሆነ ነገር ወይም መንገድ ላይ ደርሶ ወይም ደግሞ የሆነ ቦታ ደርሶ መጣ እንደማለት ነው የምንጠቀመው ተመለሰ የሚለው። ወደ ቀጣዩ ስንመጣ አመሰገነ ይላል። አመሰገነ። ማለት የመጀመሪያ ድምጽ ናት። የመጀመሪያ፣ 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 የመጀመሪያ። አመሰገነ የሚለው ደግሞ ምን አይነት ቃል ነው ብትሉ፣ አመሰገነ ማለት የሆነ ነገር አንድ ሰው የሆነ ውለታ ሙሉላችሁ ሊሆን ይችላል ማለት ነው። ያን ነገር ማመስገን፣ ማመስግኖ መቀበል፣ ማሞገስ ማለት ነው። አመሰግነ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ተደሰተ ይላል። ማለት የመጀመሪያ ድምጽ ናት። የመጀመሪያ፣ የመጀመሪያ፣ የመጀመሪያ። ተደሰተ ማለት ደግሞ አንድ ሰው በሆነ ነገር በቃ በሆነ አጋጣሚ በጣም ደስተኛ የሆነ ያገኘው ነገርም ሊሆን ይችላል፣ ሰርቶ ያገኘው ገንዘብ ሊሆን ይችላል። እሱን ተደሰተ ተደሰተ እንለዋለን ማለት ነው። ወደ ቀጣዩ ስንሄድ ጠየቀ ጠየቀ። ማለት የመጀመሪያ ድምጽ ናት። የመጀመሪያ፣ የመጀመሪያ። ስለዚህ ጠየቀ ጠየቀ ማለት የሆነ ነገር አንድ ሰው ወይም ብርም ሆነ ወይም ገንዘብ ስጠይ ብሎ ሊጠይቅ ይችላል። ወይም ደግሞ የሆነ አማርኛ ጠየቀ እንላለን ማለት ነው። ጠየቀ። ወደ ቀጣዩ ስንሄድ መገበ ይላል። መገበ ማለት ምግብ እንደማብላት ማለት ነው። መገበ ማለት አንድ ሰው የሆነ ለሰውም ሊሆን ይችላል፣ ራሱም ሊሆን ይችላል። መገበ የምንለው ቃል ማለት ነው። የመጀመሪያ ድምጽ ናት። የመጀመሪያ፣ በየመጀመሪያ። ስለዚህ መገበ መገበ። ዘማሪ ይላል። የቤተሰብ የመጀመሪያ ድምጽ ናት። የመቤተሰብ አራተኛ ድምጽ፣ የቤተሰብ ሶስተኛ ድምጽ። በአንድ ላይ ምን አይነት ትርጉም ሰጠን? ዘመረ ዘመረ የሚል ዘማሪ ዘማሪ። በጣም ይቅርታ እዚህ ማናት ዘማሪ ዘማሪ የሚል ቃል አገኘን ወይም ደግሞ አነበብን ማለት ነው። ወደ ቀጣዩ ስንመጣ መዝሙር ይላል። ማለት የመጀመሪያ ድምጽ ናት። የቤተሰብ ስድስተኛ ድምጽ፣ የመቤተሰብ ሁለተኛ ድምጽ፣ የቤተሰብ ስድስተኛ ድምጽ። በአንድ ላይ መዝሙር መዝሙር የሚል ቃል እናገኛለን ወይም ደግሞ እንጽፋለን ማለት ነው። ወደ ቀጣዩ ስንሄድ ጨለማ ይላል። የመጀመሪያ ድምጽ ናት። የመጀመሪያ፣ የመቤተሰብ አራተኛ። በአንድ ላይ ጨለመ ጨለማ ጨለማ የሚል ቃል እናገኛለን ማለት ነው። ጀመሩ ይላል። የመጀመሪያ ድምጽ ናት። የመጀመሪያ፣ ደግሞ የቤተሰብ ስንተኛ ድምጽ? ሁለተኛ ድምጽ። ስለዚህ ጀመሩ ጀመሩ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። እንመሰርታለን። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ተፈጥሮ። ኦኬ በአንድ ላይ ምን ይላል? ተፈጥሮ። የመጀመሪያ ድምጽ ናት። የመጀመሪያ፣ የቤተሰብ ስድስተኛ፣ የቤተሰብ ሰባተኛ። በአንድ ላይ ተፈጥሮ ተፈጥሮ የሚል ቃል
እናገኛለን ማለት ነው። መጸለያ መጸለያ ይላል። መ የመጀመሪያ ድምጽ ናት። ጸ የመጀመሪያ፣ ለ የመጀመሪያ፣ የ ደግሞ የብሰት ስድስተኛ በአንድ ላይ መጸለያ መጸለያ የሚል ቃል ትርጉም ያለው ፍቺ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ዘመናዊ ዘመናዊ ይላል። ዘ የመጀመሪያ ድምጽ ናት። መ የመጀመሪያ፣ ና የቤተሰብ አራተኛ ድምጽ፣ ወ የቤተሰብ ሶስተኛ ድምጽ በአንድ ላይ ምን አይነት ትርጉም ሰጠን? ዘመናዊ ዘመናዊ የሚል ቃል እናገኛለን ወይም ደግሞ እንጽፋለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? አሸባሪ አሸባሪ አ ማለት የመጀመሪያ ድምጽ ናት። ሸ የመጀመሪያ፣ ባ የቤተሰብ አራተኛ፣ ሪ የቤተሰብ ስንተኛ? ሶስተኛ በአንድ ላይ አሸባሪ አሸባሪ የሚል ቃል እናገኛለን ማለት ነው። ደብዳቤ ደብዳቤ ደ የመጀመሪያ ፊደል ናት። በቤተሰብ ስድስተኛ፣ ደ የቤተሰብ አራተኛ፣ በቤተሰብ አምስተኛ ደብዳቤ ደብዳቤ የሚል ቃል እናገኛለን ወይም ደግሞ እንጽፋለን ማለት ነው። ተሸላሚ ተሸላሚ ተ የመጀመሪያ ድምጽ ናት። ሸ የመጀመሪያ፣ ላ የቤተሰብ አራተኛ፣ ሚ የቤተሰብ ሶስተኛ በአንድ ላይ ተሸላሚ ተሸላሚ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መሸከም ይላል። መ የመጀመሪያ ድምጽ ናት። ሸ የመጀመሪያ፣ ከ የመጀመሪያ፣ ም የቤተሰብ ስድስተኛ ድምጽ በአንድ ላይ መሸከም መሸከም የሚል ቃል እናገኛለን ወይም ደግሞ እንጽፋለን ማለት ነው። ነጻነት ነጻነት ነ የመጀመሪያ ድምጽ ናት። ጸ የቤተሰብ አራተኛ፣ ነ የመጀመሪያ፣ ተ የቤተሰብ ስድስተኛ ነጻነት ነጻነት የሚል ቃል እናገኛለን ማለት ነው እናገኛለን። ወደ ቀጣዩ ስንሄድ ጠንካራ 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 ጠ የመጀመሪያ ናት። ነ የቤተሰብ ስድስተኛ፣ ካ የቤተሰብ አራተኛ፣ ረ የቤተሰብ አራተኛ በአንድ ላይ ምን አይነት ትርጉም ሰጠን? ጠንካራ ጠንካራ የሚል ትርጉም ያለው ቃል ይመሰርትልናል ወይም ደግሞ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ተሳታፊ 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 ተ የመጀመሪያ፣ ሰ የቤተሰብ አራተኛ ድምጽ፣ ት የቤተሰብ ስድስተኛ፣ ፎ ተሳታፊ ሳይሆን እዚህ ጋር ተሳትፎ በጣም ይቅርታ። ተ የመጀመሪያ ናት። ሳ የቤተሰብ አራተኛ ድምጽ ናት። ት የቤተሰብ ስድስተኛ፣ ፎ የቤተሰብ ሰባተኛ በአንድ ላይ ተሳትፎ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መምህር ይላል። መ የመጀመሪያ ድምጽ ናት። ም የቤተሰብ ስድስተኛ ድምጽ፣ ህ የቤተሰብ ስድስተኛ፣ ር የቤተሰብ ስድስተኛ በአንድ ላይ መምህር የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ተማሪ ተ የመጀመሪያ ድምጽ ናት። ማ የቤተሰብ አራተኛ፣ ር የቤተሰብ ሶስተኛ በአንድ ላይ ተማሪ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። እንግዲህ እንደምታዩት ምንድነው የተለያዩ ቃላቶችን የተለያዩ ፊደላት ውስጥ አውጥቼ ምን አይነት ትርጉም እንደመሰረትኩኝ ትርጉማቸውስ ምን እንደሆነ አንድ በአንድ አሳይቻችኋለሁ ማለት ነው። እንግዲህ ለዛሬ ቪዲዮ ቃላት ምስረታ የሚል ነበር። ለዛሬ ቪዲዮ ይህን ይመስል ነበር። እንዲሁም ሌሎችን በሌላ ሰዓት ይዤላችሁ እስከምመጣ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ ሰላም ሁኑ፣ ሰላም ቆዩ።